ለኔ ምንም ችግር የለውም። ለምንድን ነው ግን ይሄንን ነገር ልታደርግ የወሰንሽው? ቤተሰቡን ገና አሁን የተተዋወቅሽው፣ በዛ ላይ ደግሞ ለምታደርጊው ነገር ምንም አይነት ክፍያ አልጠየቅሽም። ይሄ ነገር እኮ ማደርገው ለኤሚ ስል ነው አልኩኝ እኮ። ለምንድን ነው እንደዚህ እያዩኝ ያሉት? ለምን እንደሆነ ባላውቅም ትኩር ቢሳይሽ ግን የሆነ ሰው ታስታውሽኛለሽ። አይ ያው የሰው መመሳሰል እኮ ይኖራል። ለመመሳሰል ብቻ ቢያል እንደስ ባለኝ ነበር። ቆይ ለምንድን ነው ስለ ስራሽ መናገር ያልፈለግሽው? ደጋግሜ ነገርኩት እኮ እኔ ምንም የሚወራ ታሪክ የለኝም። እባክሽን ከዚህ በላይ ታስጨንቅኝ። አይ ስለደከመኝ ገብቼ ማረፍ አለብኝ። ይቅርታ። ግምቴ ልክ እንደማይሆን ተስፋ አድርጋለሁ። የምን ግምት? ከመኝታ ተነስታ ስትሄድ ለማንኛውም ብዬ ተከትዬ ነበር። በጣም ትገርሚያለሽ። ቆይ ግን ይህንን ያክል ትጠራጥረኛለሽ ማለት ነው? ለይኩን ውስጥ እውነቱን ንገረኝ። ቆይ ሴት ማን ናት? ደግሞ ግምቴ ትክክል እንደማይሆን ተስፋ አደርጋለሁ ብሎ ማለት ምን ማለት ነው? ወይ ዘንድሮ በጣም ትገርሚያለሽ። ያወራነው አንድም አልቀረሽም ማለት ነው። በጣም ጉደኛ ሰው ነሽ። ለይኩን አሁን ጨዋታ አታስቀይስ። አይ እንደዛ ማለት አይደለም እኮ። ይሄ የሚክምና ይቅደም ብዬ እኮ ለዛ አይመስልሽም? ለይኩን እኔም ይሄ የኤሚ ጉዳይ ይዞኝ ነው። ምስጋናው እዛ ደርሰን ስንመጣ ይደርሳል። እውነት በጣም አንቺ ጥሩ ሰው ነሽ። አመሰግናለሁ ናሆሚ። በእርግጥ አንተ ከልጅነት ጀምሮ በጣም ጥሩ ልጅ ነበርክ። ምን ደግሞ ከልጅነት ጀምሮ ይታወኛለሽ? አይ ስገምት እኮ ነው። ማለት ያው ከልጅነት ጀምሮ ጥሩ ሆነ ያደክ ይመስለኛል። ንግግርሽ ግን ትንሽ ግራ ያጋባል። ማለት ከሌላ ተለይተሽ ለኔ ለምን እንደዚህ እንደምትሆኚ ማወቅ ይችላል? በቃ ተው ዝም ብዬ። ይቅርታ ሁኔታሽ ግራ ስላጋባኝ ነው። ምናልባት ግን እኔን የሚመስል የጠፋብሽ ልጅ ወይም ደግሞ የሞተብሽ ሰው አለ እንዴ? ስማ ሴጣን ጆሮ ይደፈን። ምንድነው ሞት የምታወራው? እና ታዲያ ስታይ ለምንድን ነው እንባ ጭምር የሚቀርብሽ? ይልቅ የምትወደው ምግብ ካለ ንገረኝና ከመሄዴ በፊት አንድ ቆንጆ ምግብ ትስራለህ። ወሬን እያስቀየሽ መሆኑ ነው። ለማንኛውም ለእህቴ ላደረግሽልኝ ነገር በጣም ነው የማመሰግነው። አሁን ስራሽ። ሰላም ውዴ ቻናል ቤተሰቦቼ አስቱ ነኝ። ዛሬ ደግሞ በሌላ ቪዲዮ መጥተናል። ተወዳጅ የኑሃሚ ድራማ ዛሬ ምን ተፈጠረው የሚለውን አብረን እናያለን። እስከ ቪዲዮ ፍጻሜ ድረስ ከእኔ ጋር አብራችሁን ቆዩ። እንግዲህ በመጨረሻ ፋንቱ በመጨረሻ የልጄ ትክክለኛ ልጄ ነው ናሆም ብላ ስትናገር ለካ በሆነ ሰው በይልማ ነበር የፈራሁት ነገር እንዳይሆን ብሎ በጣም ሲሰጋ ነበር ልኩን። ነገር ግን ለካ እሷ በይልማ እያለመች ነበር እና ሁላችን ውን መስሎን ነበር። ለካ ቅጀት ነበር ማለት ነው። ሁሉም ሰው ደግጦ ነበር። ስለኔ ምን ልትይ ፈልገሽ ነው ንገሪኝ እንጂ ብሎ ሲጠይቃት ነው። ከዛ አው ልጄ ነው ብላ እውነቱን ተናገረችው እና ሁሉም ሰው ግን እሷን በጭራሽ አላስታወሰም ነበር። እሷ ማን እንደሆነች ለኩም ተጠራጥሯል እና ዝናሽን የሆነ ቦታ እንደምታውቀው ጭምር እያሰበችው ነበር እና በዛው ግራ ተጋባች እና ናሆም ልጇ መሆኑና የሆነ ቦታ እንደምታውቃት ስትነግር ነበር። ሽታይ ምን ሆነሽ ነው ፋንቱ ምን ሆነሽ ነው እያለ ሲጠይቋት ነበር። እሷ ግን ልጄ ዝናሽ ውስጧ እየተጠራጠረ ነበር እና ምን እየተፈጠረ እንደሆነ ለማወቅ ስትሞክር ነበር። ከእንቅልፏ ባና ስትነሳ ሁሉም ሰው ከቧት ነበር። ምን ሆነሽ ነው ፋንቱ ስሏት ምንም አልሆንኩም ከእንቅልፌ ነቅቼ ነው እየቃየሁ ነበር እንጂ ምንም አልሆንኩም ስትል ትናገራለች። ታዲያ አሁን ደህና ነሽ ወይ ስሏት አዎ ደህና ነኝ ምንም አልሆንኩም ትላለች። ነገር ግን ደህና አትመስይም እባክሽ ታዲያ ልጄ ስትይ የነበረው ስለማን ነበር? ልጅ አለሽ እንዴ ስትላት ጠየቀቻት። አይ በቅጀት ነው እንጂ ልጅ የሚባል ነገር የለኝም ስትል ነገረቻት። በቃ ለማንኛውም ተረጋጊ ሁሉ ነገር ሰላም ነው እያለቻት ነበር እና በጣም ጨንቆ ነበር። እናም ልጄ በቅርቡ ሕክምና ታደርጋለች ታያንቺም ተዘጋጅ ብሎ ሁሉም ሰው ዝግጅት እያደረገ ነበር። እኔ በቅርቡ ሕክምና ልታደርግ ሁሉም ሰው ዝግጁ ነው እና ሁሉም ሰው ተሰብስቦ እየተጫወቱ እያወሩ ነበር። እናም እንዳጋጣሚ አብራ ደግሞ የሰረቀችውን እኔ ሰርቄ ያመጣሁት እናንተ አጣጥማችሁ ትበላላችሁ አይደል እያለች ቅምጥል ስትላት ነበር። ደግሞ ልክ ሰርተሽ እንዳመጣሽ ታወራለሽ እንደ ድፍረትሽ ከኔ እኮ ነው የሰረቅሽው ትላታለች።
አረ እባክሽ ሲጀመር ምን አለሽና ነው ምን ትሰረቃለች እያለቻት ነበር ማለት ነው። እስቲ ዝም በሉና የማይናገሩ ብሎ ስትላት ነበር እና መብላቱን ይቀጥላሉ። ነገር ግን እምራ በጣም ተናዳበታለች ቅምጥል ማለት ነው። እና ቆይ አንቺ ጤነኛ ነሽ? ግን ጤነኛማ አትመስኝም ትላታለች። አይ እኔማ ጤነኛ ነኝ። ናሁምና ናሁም አንድ ላይ እያወሩ ነበር። እናም እንግዲህ ሰሞኑን እየተወጠረው ውጥረትና ሕክምናውን በቅርብ እንደምታደርጉና ናሆሜ ደህና እንደምትሆን እምራ እህት ተሽሏት እንደምትመለስ ተስፋ አደርጋለሁ እያሉ ሲያወሩ ነበር። እናም እንዳጋጣሚ እንግዲህ ወንድ አጥርና ቅምጥለው መጡ ተያይዞ ማለት ነው። እንግዲህ ከተሜ እያሉ ሲጫወቱ ነበር። አረገኝ ቤት እንደው በ30 ብር ካገኙ አላለም 30 ብር ነው 30 ሺህ ብር ነው አለ። እኔ 30 ብር አድርገኝ፣ ኧረ እኔ 30 ብር ያድርገኝ እያሉ እየተጫወቱ ነበር ማለት ነው። ነገር ግን ወንድ አጥር ምን እንደው ከተሜ ሰው አይቀርቡም አድርገኝ ምን ጉድ ነው እያለ እና 200 ብር ይዞ ብዙ ሚሊዮን ብር ያዘው ይመስል እንዶ ሲንጓረር ነበር። እልኩንስ ይሄንን ወዲያ አታርቆ እባክህ ትዘረፋለህ እያሉ ነበር። አረ በጭራሽ ትሰማኛለህ? እኔ ወንድ አጥር ማንም አይነካኝ ስል በሴቱ ተዘርፎ ቁጭ እና እየሻለሉ መንገድ ላይ እምራና ቅጥል አንድ ላይ ቁጭ ብሎ ነበር እና ጨነኝ እያወሩ ነበር። እና እንዳጋጠም በኔ ወንድ የምታወደንጋ አታቂም እያለቻት ያለመስረቅ ሌላ ስራ የለሽም እንዴ? ሌብነት እኮ ትልቅ ስራ ነው ክላወቅበት እያለቻት ነበር። ይሄ ስራ ነው እያልሽ ታሞድሻለሽ እንዴ ደግሞ እያለቻት ነበር። እና ታዲያ ምን እንድለው የፈለግኩ እያላት ነበር። እና እየተፈጠራሉ ነገር እና ስሰርቅ እጅ ከፍንጭ ትይዛታለች። እናም እንዳጋጣሚ ዝናሽ ልኩና ፋንቱ አንድ ላይ እያወሩ በነበረበት ሰዓት በር ስለተደበቀ ስሰማ እንደነበሩ ጭምር እና ስታወራ የነበረው በሙሉ ሰምቻለሁ ስትል ትነግራለች። ዊዝን ነው እንዴት በዚህ እድሜሽ እንዴት ተደብቀሽ ትሰሚያለሽ? ቆይ ምን ነበረ ያወራው ታዲያ ስላት ልኩን ያወራዎቹን በሙሉ ሰምቻለሁ። እባክህ ልጄ ትታከም ልጄ ሕክምና ይቅደም ብዬ ነው እንጂ ብዙ የምናወራረድ ነገር አለ። ሽቱ አንተ የምትሰማክ ለእኔም እየተሰማ ነው እያለችው ነበር። ስለምንድን ነው የምታወሪ? ሁሉ ነገር ሰምተሻል ማለት ነው አይደለ? ወይዝን ነው እየቀናሽ ነው እንዴ እያላት ነበር። እየቀናው ይመስላል እንዴ? ልቁንስ አሁን ምን ነገር መንጨቃጨቅ አልፈልግም ልጄ ብቻ ታክማ ትዳንልኝ ስትል ትነግረዋለች። እናም በቅርቡ ሕክምናን ትጀምራለች እያለ እንግዲህ ናሁም አንድ ላይ ሳወሩ ነበር። ሁሉ ነገር ተደብቃ ስትሰማ ነበር። እና የሆነ ቦታ የማቅሽ ይመስለኛል፣ ግን የት ነው ማቅሽ? ከሰው ጋር ተመሳስዬ ሊሆን ይችላል እንጂ ኧረ እርስዎ በጭራሽ እኔን አያውቁኝም በማለት ፋንቱ ትናገራለች። ነገር ግን ልኩን የሆነ ቦታ እንደማያውቃትና እናም ለልጄ እንዴት ይህን ሁሉ ታደርጋለሽ? እንዴት ነው ምንም ነገር ገንዘብ ሳትጠይቅኝ ለልጄ ሕክምና ምንም ነገር ሳትፈልግ ልትረጂ የፈቀድሽበት ምክንያት ለምን ብሎ ጠየቃት። በቃ ናሁም ዮሐንም ኢሜን በጣም ስለምወዳትና ስለምታዛዝነኝ ለእሷ ምንም ነገር ባረግ አይቆጨኝም በማለት ትነግራታለች። ይሄ ማለት የሆነ ግን የማቀሽ ሰው ብቻ እንዳትሆኝ ብሎ ይፈራል። ኧረ በጭራሽ እኔ ምንም የተደበቀ ማንነት እንደሌላትም ጭምር ትነግረዋለች። ዝኑ ተደብቃ የማወሩት እያንዳንዱ ነገር እየሰማቻቸው ነበር። እናም እንደሚያውቃት እንደሚጠረጥሩ ብቻ ነበር እንጂ ልኩ ምንም ነገር አላላትም ነበር። ቢሆንም ግን እየተፈጠረ ያለው ነገር ምንም ይሁን ምንም ፋንቱ የሆነ ቦታ የማውቃት ይሰማት ነበር። እሷም እና እሱም ጭምር እንደምሰማው ነበር። ነገር ግን እየተፈጠረ ያለው ምን እንደሆነ ለማወቅ ግራ ተጋቡ። አሁን ምን እየተካሄደ ነው እያሉ ሲጫወቱ ነበር። እና አሁን ላይ ምንም ይፈጠር ምንም ነገር ማድረግ እንደማይችሉና እና እባክዎትን እኔ ምንም የማውቀው ነገር የለም፣ ምናልባት ሰው ተመሳስሎባቸው እኔ ተመሳሳይባችሁ ሊሆን ይችላል እንጂ ምንም ነገር የተፈጠረው ነገር የለም ስትል ትናገራለች። እና ተመሳስለሽን ቢሆን የተሻለ ነው፣ ነገር ግን የሆነ ቦታ የማቅሽ እየመሰለኝ ውስጤ ተረበሸ በማለት ይነግራታል። እና አይ በጭራሽ ምን እናንተ ከዚህ ቤት አንታወቁም በጭራሽ ብላ ነገረችው ማለት ነው። እና እንዳጋጣሚ ዝኑ እየሰማች ነበር። ሮጣም ሄደችው ሳትታይ ማለት ነው። እና እየተፈጠረ ያለው ነገር ምንድን ነው? እና እንዳጋጣሚ እምራና አንድ ላይ ቁጭ ብሎ እያወሩ እንግዲህ እነ ወንድ አጥር ስታያቸው እነሱን ለመስረፍ ጠጋ እያለቻቸው ነበር።
እና እነሱም ሳያውቁ እግሯ ወለም ያለት መስሏት እውነቷን መስሏት ልረዷት ጎንበስ ስል ኪሳቸውን አጠበችላቸው። ወይኔ አምላኬ ልጅቷ ምን እየሰራች ነው እያለች ነበር። እሷ ጎንበስ ብላ ኪሷን እያጠበችላቸው ነበር ማለት ነው። እየዘረፈቻቸው ነበር። እሷ እምራ ትኩረት ወይኔች ጉደኛ ተመልኮታት። አሁን እኮ በእነሱ ቤት እነሱ ለእሷ ጎንበስ ቀና እያላት ነው። ነገር ግን እኮ እሷ ዘርፋለች ብላ እሷ እግሬን ታመምኩ ተቀነጠስኩ እያለች ስትል ነበር። ነገር ግን እሷ ኪሳቸውን እየገባች ነበር። ኪሳቸውን ገብታ እየፈተሸቻቸው ወይም ደግሞ እየዘረፈቻቸው ነበር ማለት ነው። ነገር ግን እነሱ በጭራሽ ምንም ነገር አልነቁም ነበር። እሷን ለመርዳት ጎንበስ ቀና ስሉ እነሱ ኪሷን አጠበችላቸው። አምራ እያየች ወይች ልጅ አረች ምን ጉደኛ ነች! አሁን እኮ የተጎዳ ሰው አስመስላ ኪሳቸውን እኮ አጠበች። ወይኔ አምላኬ ተረገመች እያለች ነበር እና በምታደርገው ነገር እጅግ በጣም ተደምማ ተገረመች። ወይ አምላኬ ምን እያደረገች ይመስላችኋል? ተመልከቱ እያለ ስትደነቅ ነበር። አምራ በመጨረሻ እንዴት እንደምትሰርቅ ልብ እያለች ነበር። ወይ ጉድ! ሌብነት ለስራ ከሰሩበት ከቻሉበት እንጀራ ነው አላለችም እያለች ስትገረምና ስትታዘብ ነበር። እና እንግዲህ እነሱም ኪሷቸውን አጥባ ብራን ደብቅ አውረገኝ ማንም አይነካኝም ብሎ ሲፎክር እየነበረው ወንድ አጥር ኬሱን አጠበችለትና ባዶ ሆነ ማለት ነው። እና ናሁም ደግሞ ፋንቶን እያመሰግናት ነበር። ለምንድን ነው የምታመሰግነኝ? ይህንን ቤተሰብ እኮ የታደግሽው እንዴት እንደሆነ በደንብ አውቃለሁ እና ምስጋና ብቻ ለአንቺ ሳንስሽ ነው። ለእኛ ለዚህ ቤት ብዙ ነገር አድርገሻል፣ ግን በመላሹ ምንም ነገር አልፈለግሽውም። ግን ለምን ብሎ ጠየቃት። እኔ ምንም ምክንያት የለኝም፣ እናንተን በመርዳት ደስተኛ ነኝ። ግን አንቺ የምታይኝ አስተያየት በጣም ለየት ይላል። ለምንድን ነው ግን እንደዚህ የምታይኝ ስላት፣ ቆይ ምናልባት ተመሳሳይብሽ ይሆናል እንዴ? ማለት የጠፋብሽ ልጅ ወይም ደግሞ የሞተብሽ ልጅ? ኧረ በስመ አብ እኔ ማንም አልሞተብኝም፣ ይቅር በልህ፣ የሚሞት ነው የምታወራው እያለችው ነበር። አላቅም አስተያየት ምንም ግራ ስላል የሆነ አነጋገርሽ ወይም ደግሞ ከዚህ በፊት እኮ የምታውቂኝ ነው የምትመስኝ እና ለዛ ነው ግር ያለኝ እና ከዚህ በፊት የምታውቂኝ ከሆነ በልጅነትም እንዴት ጥሩ ሰው ነበርክ ስትለው በልጅነት ስትይ አልገባኝም፣ ታውቂኛለሽ እንዴ እያላት ነበር። አረ በጭራሽ አላውቅም፣ ምክንያቱም ከዚህ በፊት አሁን ጥሩ ስለሆንክ አስተዳዳጊ ጥሩ ነው ብዬ አስቤ ነው እንጂ ስትለው ትነግረዋለች። አይ በነገራችንም ከዚህ በፊት የምታውቂኝ ንግግርሽና አነጋግርሽ ግን ትንሽ ግር የሚል ነገሮች አሉሽ። አይ ምናልባት ሊሆን ይችላል፣ ግን በጭራሽ ምንም ነገር የደበኳችሁ ነገር የለም ስትል ነበር። እናም እሷ መናገር የፈለገችው ከሕክምና በኋላ ሁሉ ነገር ይፋ ለማድረግ ትወስናለች ማለት ነው። ኢሜ እንዳጋጥሚ ወጣ ኤልሚያስን አገኘችው እና ኤልሚያስ ስታገኘው በጣም ነበረ ደስ አላት። ኤልሚያስ ሁሉ ነገሩ ተቀይሯል። ከጸጉር አቆራረጡ ከነጸባዩ ማንነቱ በሙሉ ነው የቀየረ። የኔ ኢማም ሙሉ በሙሉ አንተን ቀይሯል። ታውቃለህ አንዳንዴ ሳወራ ከአንተ ጋር እያወራው አይመስለኝም ከሌላ ሰው ጋር የማወራ እየመሰለኝ ነው ስትል ትናገራለች። ኤልሚያስ እባክህ ተው፣ አዎ በቅርቡ ድነሽ ትመጫለሽ፣ ድነሹ እንደማይሽ አልጠራጠርም እያላት ነበር። እሷም ተስፋ እንደምታደርገው ተስፋ አድርጋለሁ እያለች ነበር። ሙሉ በሙሉ ድነሽ እንደምትመለሽ እርግጠኛ ነኝ፣ ምንም ሀሳብ አይግባሽ እያላት ነበር። እና እንግዲህ ሁሉ ነገር እንደ ፈጣሪ ፍቃድ እንደሱ ፍቃድ ስትል ትነግረዋለች። እና እንባቸው እየተናነቁ ሲያወሩ ነበር። በቅርቡ ተሽሎሽ እንደ ድሮ እየሳቅሽ እንደማገኝሽ ተስፋ አድርጋለሁ እያለ እሷም እንባ ተናንቆ እሱም እንባ ተናንቆ እየተለቃቀሱ ነበር ማለት ነው። ታውቂያለሽ ኤልሚያስ እውነት ምነው እስከዛሬ ይህን በሙሉ ስለ እሷ ጤንነትና እሷ ተሽሏት እንድትመለስ ብዙ ነገር ጸሎትን እያደረገ እያለ አደርግልሻለሁ በሰላም ትመለሻለሽ እያለ እንባ እየተናነቀ ሳውራ ነበር። ኤልሚያስ ታውቂያለሽ ይህንን ጸባይ ሳይ ምን ባልታመምኩ ብዬ ተመኘው እያለች ነበር። በጭራሽ አሁንም ድነሽ ብዙ ነገር ታያለሽ እና ብዙ ነገር ይጠበቅብሻል፣ እየሳቅሽ እንደምትመለሽም እርግጠኛ ነኝ፣ እኔን ሰፍ ብዬ ነው የምጠብቅሽ እያላት ነበር። እና ኤልሚያስ ሙሉ በሙሉ በመቀየሯ በጣም ደስ ብሏት ነበር። እና ሁሉ ነገር ግራ ህልም እኮ ነው የሚመስለው፣ ከአንተ ጋር በመሆን ህልም እየመሰለኝ ነው እያለች ነበር። ሁሉም ሰውን ህልም ሰውን እውን እንደሚሆን
አረጋግጥልሻለሁ፣ ሀሳብ አይግባሽ እያለቻት ነበር። እና ተስፋ አድርጋለሁ በጭራሽ እንድትከፊና እንድትስቂ እንድትደሰች ነው የምፈልገው እያላት ነበር። እሷም ደስተኛ እንደምትሆንና ሁሉ ነገር እንደምስተካከል ወደ ቀድሞ እንደሚመለስ ተስፋ አደርጋለሁ እያለችው ነበር። ውድ ተመልካዮቼ የዛሬ ቪዲዮ ይህን መስል ነበር። በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላም፣ ፍቅር፣ ጤና ከእናንተ ጋር ነው እያልኩ ሰናበታለሁ።